በቤተ ክርስቲያን ውስጥ ሆነው የሰይጣን ተወካይ ሆነው ከሚኖሩ የጽድቅን ቃል የማይፈልጉ የእግዚአብሔርን ቃል የእግዚአብሔር አገልጋዮች በቅንነት በጽድቅ አጥብቀው በሚናገሩበት ጊዜ በጣም የሚያጉረመርሙ ስብከቶችን የሚያብጠለጥሉ በቤተ ክርስቲያን አመፅን ለማስማፋት የሁሉንም ሕይወት ወደ ራሳቸው ደረጃ ለማምጣት የሚተጉ በአመፅ የተቃኙ በዛ ሕይወት የሚመላለሱ የሰዎች ሕይወት አንዱ የመጨረሻው የዚች ቤተ ክርስቲያን ቅዱሳን ፈተና ነው። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናል። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ። ወደ ቤቶችም ሾልከው እየገቡ ኃጢአታቸው የተከመረባቸውን በልዩ ልዩ ምኞትም የሚወሰዱትን ሁልጊዜ እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትን ሞኞችን ሴቶች የሚማርኩ ከነዚህ ዘንድ ናቸው። ኢያኔስና ኢያንብሬስ ሙሴን እንደተቃወሙ እንደዚሁ እነዚህ ደግሞ አእምሯቸው የጠፋባቸው ስለ እምነትም የተጣሉ ሰዎች ሆነው እውነትን ይቃወማሉ። ዳሩ ግን የነዚያ ሞኝነት ደግሞ ግልጥ እንደሆነ ሞኝነታቸው ለሁሉ ይገለጣልና ከፊት ይልቅ አይቀናላቸው። እዚህ ጋር የመጨረሻው የዘመኑ አስጨናቂነት አንዱ ትልቁ መገለጫ በምድር ያለው የሰዎች ስብዕና ውድቀት፣ በምድር ያለው የሰው የማንነት ውድቀት፣ የሰው ብልሽት ጥላውን አጥልቶ የተበላሸ ሕይወት ያላቸው ሰዎች በቤተ ክርስቲያን መብዛት፣ እግዚአብሔርን የሚያመልኩ የሚከተሉ፣ የአምልኮት መልክ ያላቸው፣ የሚዘምሩ፣ መጽሐፍ ቅዱስ የሚያነቡ፣ አብረው ከኛ ጋር በእግዚአብሔር ፊት የሚዘሉ፣ በቤተ ክርስቲያን አብረው በቤተ ክርስቲያን መቀመጫ ላይ የሚቀመጡ፣ በተመሳሳይ ሰዓት ራሳቸውን የሚወዱ፣ ለራስ ብቻ የሚኖሩ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ራቅ። እነዚህ ወደየቤቱ ሾልኮ ይገባል፣ ታማኝ ክርስቲያኖች ላይ ይዘምታሉ። ወደ ራሳቸው ማንነት የክርስቲያኖችን ማንነት ለማምጣት ቀንና ሌሊት ይሰራሉ። ቅድም መዝሙር በቅንፍ 17 ላይ እንዳነበብነው ተሸጉጦ እንደሚኖር አንበሳ ያደባሉ። ቅዱስ ሰው፣ ለእግዚአብሔር ፍርሃት ያለው ሰው፣ የተለወጠ ሕይወት ያለው በጾም ጸሎት፣ በቅድስና፣ በጽድቅ፣ በእግዚአብሔር ፍርሃት ለቤተ ክርስቲያን በመታዘዝ በትህትና፣ በአገልግሎት፣ በመንፈሳዊነት፣ በፍቅር፣ በጤናማ ሕይወት መንግሥተ ሰማያትን ለመውረስ የሚታገል ሰው ካለ ያን ሕይወት ለማጥመድ፣ ያን ሕይወት በወጥመዳቸው ስር ለመክተት ቀንና ሌሊት ይተጋሉ። ስለዚህ እንደ ዳዊት በዚህ በመጨረሻው ዘመን ከሰዎች እድል ፋንታቸው በሕይወታቸው ከሆነ ከዚህ ዓለም ሰዎች ታደገኝ፣ ዓለማውያን ከሆኑ፣ ለመስቀሉ ጠላት ከሆኑ፣ ለክርስቶስ ለዘላለም ሕይወት ጉዞ እንቅፋት ከሆኑ፣
በቤተ ክርስቲያን ውስጥ ሆነው የሰይጣን ተወካይ ሆነው ከሚኖሩ የጽድቅን ቃል የማይፈልጉ የእግዚአብሔርን ቃል የእግዚአብሔር አገልጋዮች በቅንነት በጽድቅ አጥብቀው በሚናገሩበት ጊዜ በጣም የሚያጉረመርሙ ስብከቶችን የሚያብጠለጥሉ በቤተ ክርስቲያን አመጽን ለማስማፋት የሁሉንም ሕይወት ወደ ራሳቸው ደረጃ ለማምጣት የሚተጉ በአመጽ የተቃኙ በዛ ሕይወት የሚመላለሱ የሰዎች ሕይወት አንዱ የመጨረሻው የዚች ቤተ ክርስቲያን ቅዱሳን ፈተና ነው። ጌታ ኢየሱስ ለዘላለም ይባረክ። ስለዚህ ዛሬ እንድንነቃ ጌታ ኢየሱስ ይመስገን። ይሄን መልእክት ስናገር ደካሞችን አይደለም ይሄን እያልኩ ያለሁት። በማንኛውም አይነት መንፈሳዊ ድካም ውስጥ ሰው ሊያልፍ ይችላል። ግን ኢየሱስን እየፈለገ እያለቀሰ ንስሐ እየገባ እየጾመ እየታገለ የጽድቅ ወገን ሆኖ ድካሙን እየተቃወመ እግዚአብሔር የብርቶች አምላክ ብቻ አይደለም ደካሞችንም ካሉበት ሕይወት አውጥቶ ደረቅ አጥንትን ሰብስቦ ታላቅ ሰራዊት የሚያደርግ አምላክ ነው። ደካማን የሚያበረታ አምላክ ነው። የወደቀን የሚያነሳ አምላክ ነው። በቤተ ክርስቲያን ውስጥ ያሉ በጽድቅ ለመመላለስ እየታገሉ በተለያየ መንፈሳዊ ድካም ውስጥ ያሉትን ወንድሞች እህቶች ማንም በዚህ አይን እንዲመለከት የእግዚአብሔር ቃልም አይፈቅድም። የመልእክቴም ዓላማ አይደለም። ጌታ ኢየሱስ ለዘላለም ይባረክ። ነገር ግን ንስሐ መግባት የማይፈልግ ሕይወት፣ በጽድቅ መኖር የማይፈልግ ሕይወት፣ ከእግዚአብሔር ጽድቅ ጋር የሚላተም ሰዎችን ከጽድቅ ሕይወት ወደ ታች የሚጎትት ማንነት፣ ያንን ማንነት ደግፈው በጥቅስ አስደግፈው ያንን ሕይወታቸውን በእግዚአብሔር ቃል አጽድቀው ለመኖር የሚታገሉ ወንድሞች እህቶች ካሉ ከነሱ ፈቀቅ በሉ ይላል መጽሐፍ ቅዱስ። ያ ሕይወት ጤናማ ሕይወት አይደለም። እውነተኛ ንስሐ ከገቡ ደግሞ ወንድሞች ናቸው፣ እህቶች ናቸው። እንቀፋቸው፣ በፍቅር በትህትና እንቀጥላለን።